ዓለም በየሰከንዱና በየደቂቃው ስፍር ቁጥር የሌላቸው ታምራትንና አሰቃቂ ክስተቶችን ታስተናግዳለች። ስትፈልግ በጦርነት፣ ስትፈልግ በሰደድ እሳት፣ ስትፈልግ በኃይለኛ ርዕደ መሬት፣ ስትፈልግ በማዕበልና በአውሎ ንፋስ፣ ብቻ በየወቅቱና በየዓመቱ እያፈራረቀች ባሸጋገረችበት ሁሉ ስትናጥ እናያለን። እነዚህን ሁሉ አሰቃቂ መዓቶችና የተፈጥሮ ኃይሎች የአሜሪካ የሳይንስና ምርምር ተቋም አያስቀራቸውም። የሩሲያ፣ የቻይና፣ የሰሜን ኮሪያም ሆነ የፈረንሳይ ብቻ የማንኛውም ሆነ የማን የቴክኖሎጂ ውጤት ሊያስቆማቸው ፈጽሞ አይችሉም። በተፈጥሮ ፊት የሰው ልጅ እጅግ ትንሽና አቅም የሌለው ፍጡር መሆኑን ትናንት በሀገረ ኔፓል በተከሰተው አውዳሚ አደጋ በግልጽ ተመልክተናል። ውድ የዝየራ ሚዲያ ቤተሰቦች ይህንን ጉዳይ በዝርዝር እንመለከታለን። ምን ያክል ሰዎች እንደተጎዱና የደረሰውን ውድመት አጠቃላይ ሁኔታውን እናስቃኛችኋለን። አብራችሁን ዝለቁ። በምስሉ ላይ የምትመለከቱት አስፈሪ የጎርፍ ማዕበል በሰው ሰራሽ አስተውሎት ወይንም በኤአይ የተሰራ የውሸት ምስል እንዳይመስላችሁ። ይህንን አቻ የማይገኝለት አሰቃቂ ክስተት ብዙዎች በቅርብ ርቀት ሆነው በአይናቸው ተመልክተውታል። ከዚያም አልፎ በስልክ ካሜራዎቻቸው በቀጥታ ቀርጸው ለዓለም አጋርተዋል። ዓለምም እንደ ልማዷ ጉድ እያለችና በአስደንጋጭ ሁኔታ በመገረም ላይ ትገኛለች። ክስተቱ በትናንትናው ዕለት በኔፓል በታላቁ የሂማሊያ ተራራ ስር ድንገት በተከሰተ አስፈሪ የጎርፍ አደጋ አጠቃላይ ከተሞች በሰከንዶች ውስጥ ሲጠፉ፣ ሀገር አማን ብለው የተኙ ሰዎች ባሉበት አፈር ሲለብሱ፣ ግዙፍ የብረት ድልድዮች እንደ ጨርቅ ተጠቅልለው፣ ባለብዙ ፎቅ ህንፃዎች እንደ ካርቶን ተደርምሰው ሲፈርሱ ዓለም በሰቀቀን እየተመለከተ ውሎ አድሯል። ክስተቱ የጀመረው በኔፓልና በቲቤት ድንበር አካባቢ በተከሰተ የመሬት መንቀጥቀጥ እንደሆነ የሀገሪቱ ሚዲያዎችን ዋቢ አድርገው ዓለም አቀፍ አውታሮች ዘግበዋል። ርዕደ መሬቱ በተራሮች ላይ የሚገኝ ግዙፍ የበረዶ ናዳን ተከትሎ የተፈጠረ ጎርፍ በከፍተኛ ቦታ ላይ የነበረን ግድብ ደርምሶ ከባድ የጭቃና የውሃ ማዕበል ወደ ታችኛው መንደሮች ሰብሮ በመግባት ከተማዋን እንዳልነበረች አድርጓታል። በዚህ አሰቃቂ አደጋ የበርካታ ሰዎች ሕይወት ማለፉ የተረጋገጠ ሲሆን እስካሁን ይህ ዘገባ እስከተጠናቀረበት ጊዜ ከ1300 በላይ የሚሆኑ የመንደሩ ነዋሪዎችና የውጭ ሀገር ጎብኚዎች የት እንደገቡ ፈጽሞ አልታወቀም። አካባቢው ሙሉ በሙሉ ከቴክኖሎጂ ስሪቶች ውጪ በመሆኑ የመብራትና የመገናኛ አውታሮች ሙሉ በሙሉ ወድመዋል። በአሁኑ ሰዓት የአደጋ ጊዜ ሰራተኞችና የጦር ሰራዊት አባላት በሄሊኮፕተር ታግዘው የፍለጋ ስራ እያካሄዱ ቢሆንም የጉዳቱ መጠን ግን አሁንም ከሰዓት ወደ ሰዓት እያደገ ይገኛል። ይህንን አሰቃቂ አደጋና የኔፓልን ነባራዊ ሁኔታ ከቢቢሲ ከአልጀዚራና ከሌሎችም ዓለም አቀፍ ሚዲያዎች የተገኙ መረጃዎችን መሰረት በማድረግ በጥልቀት ስንመረምረው ሀገሪቱ የምትገኝበት መልክዓ ምድራዊ አቀማመጥ ለዚህ አይነት ድንገተኛ አደጋ እጅግ የተጋለጠ መሆኑን እንረዳለን። ኔፓል በደቡብ ኤሽያ በሂማሊያ ተራሮች ሰንሰለት ውስጥ የምትገኝ የባህር ወሽመጥ የሌላት በምድር የተከበበች ወይንም ላንድ ሎክድ ሀገር ናት። በስተሰሜን ከቻይና የቲቤት ራስ ገዝ ክልል ጋር የምትዋሰን ሲሆን በስተምዕራብ፣ በስተደቡብና በስተምስራቅ ደግሞ ከህንድ ጋር ትዋሰናለች። የሀገሪቱ ጂኦግራፊያዊ አቀማመጥ እጅግ አስቸጋሪና ተራራማ በሆኑ ከዓለማችን እጅግ ከፍታ ያላቸው 10 የሰማይ ጠቀስ ተራሮች ውስጥ 8ቱ በዚች ሀገር የሚገኙ ሲሆኑ ከነዚህ መካከልም የዓለማችን ቁጥር 1 የከፍታ ጫፍ የሆነው ኤቨረስት ተራራ በኔፓል ግዛት ውስጥ ይገኛል። ይህ አስደናቂ ተራራማ መልክዓ ምድር ለሀገሪቱ የቱሪዝም ሀብት መሰረት ቢሆንም እንደ ትናንትናው አይነት ድንገተኛ የተፈጥሮ አደጋዎች ሲከሰቱ ግን ለከፍተኛ ውድመት ያጋልጣል። ታሪካዊና ሃይማኖታዊ ዳራውን ስንመለከት ኔፓል ጥልቅ ታሪክ ያላት ጥንታዊት ሀገር ናት። የቡድሂዝም መስራች የሆነው ሲድሃርታ ጉተማ ወይንም ቡድሃ የተወለደው በዚች ሀገር በምኔቢ በተባለ ስፍራ በመሆኑ ሀገሪቱ ለዓለም አቀፍ ቡድሂስቶች እጅግ ቅድስትና ታላቅ ስፍራ ናት። ከዚህ በተጨማሪም የሀገሪቱ አብዛኛው ሕዝብ የሂንዱ እምነት ተከታይ በመሆኑ እጅግ ውብና ጥንታዊ የሆኑ የሂንዱ ቤተ መቅደሶች በማንዱ እና በሌሎችም ከተሞች ይገኛሉ። ይህ የባህልና የታሪክ ውህደት ኔፓልን የዓለማችን አንደኛዋ ተመራጭ የቱሪስት መዳረሻ አድርጓታል። በየዓመቱ በሚሊዮኖች የሚቆጠሩ የውጭ ሀገር ጎብኚዎች የሂማሊያን ተራሮች ለመውጣት የተፈጥሮ ውበትን ለመጎብኘትና
የሀገሪቱን ጥንታዊ ባህል ለመታዘብ ወደ ኔፓል ይጎርፋሉ። ነገር ግን በትላንትናው ዕለት በድንገት የተከሰተው አውዳሚ የጎርፍ አደጋ እነዚህን ሁሉ ውብ እውነታዎች በቅጽበት ወደ ውድመትና ሐዘን ቀይሯቸዋል። በተለያዩ የዓለም አቀፍና የአካባቢ ሚዲያዎች እንደተዘገበው በሰሜናዊ ኔፓል ራሱዋ በተባለና በቻይና ቲቤት ድንበር ላይ በሚገኝ ጊሮንግ ፖርት የተባለው የድንበር መተላለፊያ አካባቢ በትናንትናው ማለትም ኦገስት 26 2026 ረፋድ ላይ በድንገት በተከሰተው የበረዶ ግግር መደርመስና የአለት መደርመስ ምክንያት የተነሳው የጎርፍ አደጋ ከፍተኛ የሰው ሕይወትና የንብረት ውድመት አድርሷል። የኔፓል ፖሊስና የቻይና ቲቤት ባለስልጣናት እስካሁን 177 ሰዎችን አስክሬን ማግኘታቸውን ያረጋገጡ ሲሆን በርካታ አስክሬኖች በጭቃና በፍርስራሽ ውስጥ ተቀብረው በመገኘታቸው የሟቾች ቁጥር ከዚህም በላይ ሊያሻቅብና ሊጨምር እንደሚችል ተገልጿል። የአሜሪካ ጂኦሎጂካል ሰርቬይ እንደገለጸው ለአደጋው ዋና ምክንያት በአካባቢው የተከሰተው በመሬት መንቀጥቀጥ የተነሳ ትልቅ የበረዶ ግግር ተሰንጥቆ ቁልቁል በመንሸራተቱ የተፈጠረ አውዳሚ የውሃ ማዕበል ነው። ይህ የማዕበል ግፊት መሬት ላይ ያሉ መንደሮችን፣ ቤቶችን፣ ድልድዮችንና መሰረተ ልማቶችን ሙሉ በሙሉ ጠራርጎ ወስዷል። የኔፓል ቱሪዝም ቦርድ እንደተናገረው በአደጋው ቀጣና ከ105 በላይ ህንዳውያን፣ 54 አሜሪካውያን፣ 34 አውስትራሊያውያን፣ 33 እንግሊዞች፣ 24 ካናዳውያን፣ 19 ማሌዥያውያን እንዲሁም የሌሎች ሀገራት ዜጎችን ጨምሮ በድምሩ ከ1300 በላይ ሰዎች የት እንደገቡ ማወቅ አልተቻለም። አደጋው በማለዳ ወቅት የተከሰተ በመሆኑና የቱሪስቶች ማረፊያዎች እንዲሁም የኮሙኒኬሽን መስመሮች ሙሉ በሙሉ በመውደማቸው ከተጓዦቹ ጋር ግንኙነት ማድረግ ፈጽሞ አልተቻለም። የዓለም አቀፍ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን በኔፓል የሰላምና የልዑካን ቡድን ኃላፊ የሆኑት ዴቪድ ፌሸር ለቢቢሲ ዜና አገልግሎት በሰጡት ቃል ቢያንስ 10,000 የሚጠጉ ቤተሰቦች መኖሪያ ቤታቸውን አጥተዋል፣ ሙሉ መንደሮችና የገበያ ስፍራዎች ከዚህ ምድር ጠፍተዋል በማለት የጉዳቱን አስከፊነት ገልጸዋል። መንገዶችና ድልድዮች በመውደማቸው ምክንያት የተወሰኑ አካባቢዎች ሊገኙ የሚችሉት በሄሊኮፕተር ብቻ ነው። የኔፓል ቀይ መስቀል ማህበር ቡድኖች የተጎዱ ቤተሰቦችን በአስቸኳይ ጊዜ መጠለያ፣ ፍራሽና ብርድ ልብስ በመደገፍ ላይ ሲሆኑ በውሃ ወለድ በሽታዎች ስጋት የተነሳ ንጹህ የመጠጥ ውሃ ማግኘት አሁን ላይ አስቸኳይ ቅድሚያ የሚሰጠው ጉዳይ ሆኗል። ፌዴሬሽኑም ከአደጋው ምላሽ ፈንድ ማስተካከያ የሚሆን ወደ 1 ሚሊዮን ስዊዝ ፍራንክ መልቀቁን አስታውቋል። ይህንን ተከትሎ የተለያዩ ሀገራት መንግስታት ከፍተኛ ስጋታቸውንና ሐዘናቸውን እየገለጹ ይገኛሉ። የኔፓል መንግስት አካባቢውን የአደጋ ጊዜ ቀውስ ቀጠና ብሎ ያወጀ ሲሆን የህንድ፣ የአሜሪካና የእንግሊዝ መንግስታት ከኔፓል የነፍስ አድን ቡድኖች ጋር በመተባበር የጠፉ ዜጎቻቸውን ለመፈለግና ለማዳን በታላቅ ርብርብ ላይ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስቴር የዜጎቹን ሁኔታ ለመከታተል የ24 ሰዓት የክትትል ማዕከል ያቋቋመ ሲሆን የቻይናው ፕሬዝዳንት ሺ ጂንፒንግ ሁለንተናዊ የፍለጋና የድጋፍ ስራዎች እንዲካሄዱ ትዕዛዝ አስተላልፈዋል። ከዚህም በተጨማሪ የቻይና መንግስት 1000 በላይ የነፍስ አድንና የኢንጂነሪንግ ባለሙያዎችን ወደ ስፍራው ያሰማራ ሲሆን 220 ሚሊዮን ዩዋንና 30,000 የእርዳታ ቁሳቁሶችን ለአደጋ ምላሽ መድቧል። በጎረቤት ሀገር በህንድ በኩል ደግሞ የኔፓል ወንዞች ሞልተው ወደ ሀገሯ መፍሰሳቸውን ተከትሎ የህንድ መንግስት ከኔፓል ጋር በሚያዋስኑት የኡታር ፕራዳሽና ከፍተኛ የጥንቃቄ መልእክትና ማስጠንቀቂያዎችን አስተላልፏል። የኔፓል ጠቅላይ ሚኒስትር ባሌንሻህ በሰጡት መግለጫ በአደጋው የተሰማቸውን ጥልቅ ሐዘን ገልጸው መንግስታቸው አስፈላጊውን ድጋፍ ሁሉ እንደሚያደርግ አረጋግጠዋል። በአጠቃላይ በኔፓል የተከሰተው ይህ አውዳሚ የተፈጥሮ አደጋ የሰው ልጅ ከሀያል የተፈጥሮ ህግጋት አንጻር ምን ያክል ደካማና ለአደጋ የተጋለጠ መሆኑን በድጋሜ አሳይቶናል። በአደጋው ህይወታቸውን ላጡ ሁሉ ነፍስ ይማር እያልን ለተረፉ ቤተሰቦቻቸው መጽናናትን እየተመኘን የዛሬን በዚህ አበቃን። በሌላ ጊዜ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን።